በየትና በየት በኩል ነው ፋኖን ለማታለል ሙከራቸውን እያደረጉ ያሉት የሚለውን ለማቅረብ ያክል ዝም ብሎ እንደቀላል ነገር እንዳይመስላችሁ ፋኖን ለማለያየት ቢያንስ ትግራይን ሲወር ለየራሱ ለማባላት በተለያዩ አቅጣጫዎች በተለያዩ አካባቢዎች በተለያዩ መንገዶች ሙከራውን ጀምረዋል። የመጀመሪያው እንግዲህ ዝርዝር ያልጨረሳቸውም ግን የተወሰኑቱ አነሳለሁ። የመጀመሪያው እንደምታዩት በማህበራዊ ሚዲያ ላይ ፋኖና ብልጽግና ኬንያ ላይ ተነጋግረዋል የሚል ነው። ስክሪኑ ላይ እንደምታዩት ስለ ናይሮቢው የፋኖ ኃይሎች ድርድር ይላል እና በተለያዩ ቲክቶክም ጭምር ነው ያዘመቱባቸው። ፋኖ ተለያይተዋል። ፋኖ ግማሹ የፋኖ ትግል አልደግፍም ብለዋል። ወደ አብይ አህመድ ሄደዋል እና በሐሳብም ጭምር ከኦነግና ከህወሓት ጋር አንነጋገርም የሚሉ ተፈጥረዋል የሚል ከውስጥ ደግሞ አለ። እነዚህ ሁለቱን ከዛ በኋላ ወደ ሌሎቹም እንሄዳለን። የመጀመሪያው የናይሮቢ ፋኖና ብልጽግና ናይሮቢ ላይ ንግግር አድርጓል ወይ? ሲጀምር ፋኖን ለማነጋገር ዝግጁ አይደለም። በመኖክሴ በሆነ የሀገር ሽማግሌ በምናምን በፖለቲከኛ በማህበራዊ ሚዲያ ነጣፊዎች በእነዚህ ሽምግልና ካልሆነ በስተቀር ከኢትዮጵያ ውጭ ከነዚህ አሁን ከጠቀስኳቸው ውጭ የሆነ ሽማግሌ መጥቶ ፋኖና ብልጽግናን ማስታረቅ አይችልም በሚል ኦልሬዲ ነግረዋቸዋል። ካሁን ቀደም ሌላ ሀገር ፋኖ ከኢትዮጵያ መንግስት ጋር ለማደራደር ብሎ የሚመጣ ሀገር የለም፣ አይፈቀድለትምም፣ የኢትዮጵያ መንግስትም አይፈቅድም ብለዋል። ስለዚህ አያደርገውም። ቢያደርገውም የመጨረሻ ፋኖን ለመበታተን ይጠቅመኛል ካለ ብቻ ነው የሚያደርገው ማለት ነው። ለዚህ ይህንን ከሽፏል ብለን ብንሄድ ከውስጥም ደግሞ ጀምረዋል። የፋኖ አደረጃጀት መስራት የሚችለው ዘመኑን በደንብ የተረዳ ወጣት ኃይሎች በተለይ ያካተተ ነው። የፋኖ ሰራዊት አዛዥ ብርጋዴር ጀነራል ተፈራ ማሞ ነው። የፋኖ የድርጅቱ አዛዥ የድርጅቱ ፕሬዚደንት ሊቀመንበር ብለን እንጥራው ዘመነ ካሴ ነው። ሌሎቹም ይህ የራሳቸው ስራ ኃላፊነት ተሰጥቷቸዋል። ነገር ግን እነዛ ትግራይን ጨብጣታለን እንትናን ጨብጣታለን ሲሉ የነበሩት ካለ ሽፍትነት ሌላ የማያውቁ ደግሞም በእድሜም የሸመገሉ የበላይ ጠባቂዎች ብለው የፋኖ የበላይ ጠባቂ ብለው ወይም አባት አርበኞች ብለው ሾመዋቸው ነበረ። እነዚህ አባት አርበኞች አማካሪ ናቸው እንጂ ሌላ ስራ የላቸውም። አማካሪ ናቸው። ማዘዝ አይችሉም፣ መፈረም አይችሉም፣ መደራደር አይችሉም። እነዚህን ፈልጎ አገኙና ያገኟቸው ነግራቸዋለሁ እነማን እንደሆኑ። ምን ያክል ሴራ እየሄደ እንደሆነ ሰውየው የምታዩት ከዚህ ነው። እነዚህን ፈልገው አገኙና እናንተ እኮ ማዘዝ የምትችሉ ናችሁ፣ እናንተ እኮ የትላንት ኩታር አይደሉ እንዴ? እነዚህ ሰዎች ኩታሮች እንዴት ይመሯቸዋል እየተባለ ተነግሯቸው አሁን ወደ ትግራይ ሲካሄድ ሪፖርት የለይም፣ ወደ ሱዳን ሲካሄድ ሪፖርት የለይም እያለ የለኝም እያለ መሳፍንት ሲናገር ሰምታችኋል። የመሳፍንት አይነቶቹ ሌሎቹም አሉ። ብዙም አይደሉም በቁጥር ነገር ግን የብዙ ዘመን ምናልባትም የፋኖ መሪዎች ነን የሚሉ ሰዎች እድሜ የሚያክል የሽፍትነት ዘመን አላቸው እና እነዚህን ይዘው በተወሰነ በብርና በምናምን አታለው ፋኖ ከትግራይና ከኦሮሚያ ጋር መታረቅ አይችልም፣ ከህወሓትና ከኦነግ ጋር መስራት አይችልም። ለዚህኛ ጥሩ የሆነ አቋም ላይ ስላለን ብዛት ያለው ሰራዊትም ስላሰለጠንን ወደ ትግራይም ወደ ኦሮሚያም ወደ ፌዴራል መንግስትም እንዋጋ ብለው
ሐሳብ ይዘው የመጡ ናቸው። ክርክር ላይ ናቸው። ንግግር ላይ ናቸው። ከህወሓትና ከኦነግ ጋር አንስማማም ማለት ምን ማለት እንደሆነ ሌሎቹ እያስረዷቸው እንደሆነ አውቃለሁ። ግን እኔ የተወሰነ ልበል። አሁን እነዚህ ቃል በቃል እያሉ ያሉት ከትግራይ ጋር የምንዋጋ፣ ከኦሮሚያ ጋር የምንዋጋ፣ ከሌሎች ክልሎች ጋር የምንዋጋ፣ ምክንያቱም አብይ አህመድ ይዟቸው ይመጣል። ይሄ ነው እያሉ ያሉት እነዛ እነ መሳፍንት ማለት ነው። ይህንን ግን ዝም ብሎ የመጣ እንዳይመስላችሁ ባይ ነኝ። ዝም ብሎ አይደለም፣ ተሰርቶበት ነው። ብር ተከፍሏቸው ነው። ብዙ ጥረውበት ነው። ብልጽግና እየሰራ እንደሆነ ማወቅ ይኖርባቸዋል ፋኖች። የአማራ ክልል ህዝብና የአማራ ፋኖ ለማለያየት ሲሰራው የነበረውን ያክል በአማራ ፋኖ መካከል ልዩነት እንዲኖር እየሰሩ ነው። እስክንድር ምን እየሰራ ነበር እስከ ዛሬ ድረስ? እነ እስክንድር እኮ አብይ አህመድ ኦልሬዲ ቀጥሯቸዋል። አይሆንም ስልጣን ካልሰጣችሁኝ እኮ ነው ያለው። ተለይተዋል ኦልሬዲ። እነሱን ይዞ አባት አርበኞች የሚባሉት አሁን የፋኖ አደረጃጀት ከትግራይም ከኤርትራም ከአፋርም ከሌሎችም ከኦሮሞም ጋር ተስማምቶ ለመስራት አንድነት ፈጥሮ ለመስራት ለመታገል ሲሄድ ውድቆቱን በደንብ አድርጎ ከወዲሁ ያረጋገጠው አብይ አህመድ መስራት ያለብኝ በብር ነው ገብቼ በመካከላቸው ልክ ትግራይ ላይ ሲያደርገው እንደነበር ማለት እኮ ነው። የጌታቸው ቡድን የደብረጽዮን ቡድን እየተባለ ሲነገር በነበረበት ወቅት የነበረው አይነት ማለት ነው። አሁን ደግሞ የአባት አርበኞች ቡድን የነዘመነ ቡድን እያለያየ ያው ሊበታትናቸው ማለት ነው። አሁን ይህንን እኔ ለፋኖ የተወሰነ ምክር ላቅርብና የውጭው አይሆንም ብያቸዋለሁ። የውስጡ ግን ሞኖክሲዎች ናቸው ተልከው የመጡት። የሀገር ሽማግሌ የሚባሉ ናቸው ተልከው የመጡት። ሽምግልና ተጠልቶ አይደለም። በሽምግልና ቢሆን የኢትዮጵያ ጉዳይ ችግር የለውም። ከአማራ ፋኖ ብቻ አይደለም ከትግራይም ጋር በሰላም በሽምግልና ማድረግ ከቻለ ከበቂም በላይ ነው። ከሱ የምንጠብቀው ማለት ከአብይ አህመድ የሚጠበቀው ከዚህም በላይ አይሆንማ። ይህንንም ካደረገው ግን ትልቅ ነገር ነው የሚሆነው ነው የምለው። በጣም ትልቅ ነገር ነው የሚሆነው። ግን አያደርገውም። ሽምግልና ፈልጎ አይደለም፣ ፋኖን ለመበተን ነው። ለምን ፋኖ አሁን ተደራጅተዋል። በራሱ ራሱን ችሎ መታገል ችለዋል። በጣም ከባባድ ኦፕሬሽኖች እየሰራ ነው። ከዛ በላይ ደግሞ ከትግራይ ጋር ሲሰራ ትግራይና አማራ አንድ ሲሆን የአብይ አህመድ ሴራ ይከሽፋል። ሴራው እንዳይከሽፍበት ታዲያ ማድረግ ያለበት አሁን እያደረገው እንዳለው እያደናገረ እንትናና እንትና እያጣላ በመካከላቸው እየሰነጣጠቀ መሄድ ነው። ይሄ ነው እያደረገ ያለው። ድሎቻችሁ በዚህ ወር እንኳን የተገኙ ድሎች በጣም በርካታ ናቸው። በድሮንና በምናምን ማጥፋት ቢችል ኑሮ ፋኖም ይሁን ሌላ እስካሁን ድረስ አይጠብቅም ነበር። አሁን ግን እንደው ኃይሎቹ አንድ ላይ እየመጡ ነው። ትላንትም እንደነገርኳችሁ የፕሮፌሰር መራራ ጉዲና ትንበያዎች ያሰጋሉ፣ ያስፈራሉ። አንዱ ያለው ቀውስ ይቀጥላል ነው። ሌላኛው ምናልባት እርቅ ፈጣሪም ህዝብም እንዲሁም ነጮቹም ከሰማ መንግስት ወደ እርቅ እንሄዳለን፣ እቺ ብቻ ነች መውጫዋ። ሌላኛው መበታተን ነው። ፍጹም መበታተን ሊያጋጥመን ይችላል ይላል። አራተኛው እነዚህ ኃይሎች አንድ ላይ ሆነው ከመጡ የተለያዩ የኢትዮጵያ ኃይሎች ጥምረትና አንድ ላይ ለመስራት ስምምነት አንድነታቸው ትልቅ ፈተና ነው ለአብይ አህመድ ይላል። ይህንን የታየው አብይ አህመድ ነው አሁን ፋኖን መበተን አለብኝ ብሎ እየሄደ ያለው ነውና ማስተዋል ይኖርባቸዋል ፋኖች።
በእርግጠኝነት እናንተን ለመበተን የሚሄድበት መንገድ እንጂ እናንተን ለመጥቀም ወይ የአማራ ህዝብ ለመጥቀም ብሎ አይደለም። እስካሁን ድረስ የገደላቸው የአማራ ዜጎች የአማራ አርሶ አደር ሌላው ተውትና የአማራ አርሶ አደር እስካሁን የተከፈለው ዋጋ ምን ያክል እንደሆነ ታውቁታላችሁና በዚህ እንዳትታለሉ ነው የኔ ምክር። ሁለተኛው የአማራ ክልል ፕሬዝዳንት የክተት አዋጅ አውጀዋል። አማራ ክልል ፕሬዝዳንቱም ጨምሮ እዛ ያሉ ፖለቲከኞች የትግራይ መሬት ይዘው ትግራይና አማራ ዘላለማዊ የሆነ ግንኙነት ነው ያላቸው። ካሁን በኋላም መጪያችንም ቢሆን በሰላም ተገናኝተን በሰላም ተገበያይተን ተደጋግፈን መዝለቅ ካልሆነ በስተቀር ትግራይና አማራ ሲጣሉ የአጭር ጊዜ አይደለም የሚሆነው፣ ዘላለማዊ ነው። ነገን አሻግረው ማየት የማይችሉ ሰዎች ግን ዛሬ ትግራይና አማራ ያጣላሉ። የትግራይ መሬት በአማራ ስር ሆኖ ምዕራብ ትግራይ፣ ወልቃይት ጠገዴ፣ ሰቲት ሁመራ ዞን እያሉ እየጠሩ በአማራ ስር ሲያስተዳድሩ ትንሽ ማፈር ነበረባቸው ለታሪካቸው። ምክንያቱም የሚተውት ቁርሾ መበላላት ነው። መሬቱን አስረክቦ የሚተኛ ሰው የለም። ትክክል አይደለም። ማስተካከል ነበረባቸው። አማራ እና ትግራይ አንድ ላይ ካልሆኑ ልክ ሶስቱም በሬ ለያይቶ እንደበላቸው ጅብ ነጭ ጥቁርና ቀይ ነጩ ነው እያሳያችሁ ያለው ከሩቅ ማያችሁ ነጩ ስላለ ነው ከናንተ ጋር ብሎ ነጩን ለይቶ እንደበላው ተመልሶም ቀዩ ያሳያል ይታያል ከሩቅ እና ጥቁርም አላየውም ነበርኮ አንተ አትታይም ነበር ብሎ ጥቁርና ቀይ ለይቶ እንደበላው ተመልሶም ጥቁር እንደበላው በዛ ልክ እንድንበላ ካልሆነ በስተቀር አማራና ትግራይ ለይቶ መኖር አይቻልም። ስለዚህ ያረጉት ያለው ስህተት ትክክል አይደለም። የክተት አዋጁ በጽሁፍ ላይ ሌላ በተግባር ላይ ሌላ ነው የሆነው። ይሄ ነው ሰበር የሚያደርገው። የመጀመሪያው ሰበሩ ብር ተመድቦባቸዋል። ፋኖን ለመበተን ብር ተመድቧል። ትልቁ አደጋ እዛ ላይ ነው። ሞኖክሴም ጭምር ነው እያበላሻል። ይሄኛው ደግሞ ወጣቶቹ የክተት አዋጅ እናውጃለን በሌቦች ላይ ብለው ነው የጠሯቸው። አሁን ይሄ ፕሬዝዳንቱ ያወጀው ነው። ቅድም እንዳልኩት በጣም አነጋጋሪ የሆነው ስራው ጥሪውና ተግባር የተለያየ ስለሆነ ነው። ጥሪውና ተግባሩ ተለያዩ። ጥሪው የነበረው ልንገራችሁና ተግባሩ ደግሞ ምን አደረጉ የሚል የባህር ዳር ወጣቶች ምስክሬ ናቸው። አረጋ ከበደ ምንድነው ይለው ሀብታሙ አያሌው የሆነ አጠራር አለው፣ ቀንድ አውጣ ነው የሚለው። ለማንኛውም የባህር ዳር ወጣቶች በባህር ዳር ከተማ ላይ ጥሪ ያቀረበላቸው ወጣቶች ተገኙ። ሌቦች እንታገላለን፣ የመሬት ስርቆት፣ የግብር ስርቆት፣ የኮንትራት ስርቆት። ኮንትራት ስርቆት ማለት ይሄ ኮንትራት የሚፈራረሙት እዛ ላይ የሚያደርጉት ስርቆት እንደማለት ነው። በእነዚህ ላይ ያለው እንታገላለን። መስረቁ ሳይበቃ ሀገር እያፈረሰ መረጃም እየሰጠ ያለውም ካቢኔም ጭምር እንታገላለን እና በጽናት እንታገል ነው የሚለው። ይህንን ብሎ ጠራቸው። ወጣቶቹ እንግዲህ ሌባ ይነሳልናል፣ ሌባ ይያዝልናል፣ ፍትህ ይመጣል፣ ዲሞክራሲ ይመጣል ብለው ነው የሄዱት። እዛ ሲሄዱ የሆኑት ግን ሌላ ደግሞ ሁለት ሆነ። አንደኛው ማን ነው ለፋኖ ምንድነው መረጃ እያቀበለ ያለ ነው የሚለው። ፋኖ በመካከላችን ገብተዋል። ፋኖ እያንዳንዱ ስብሰባ የምናደርገው ያውቃል። ፋኖ እያንዳንዱ አመራር የሚያድርበት የሚንቀሳቀስበት ያውቃል እና በየከተማውም አመራሮች ባሉበት ቦምቦች እየፈነዱ ምን እያሉ ያለው ወጣቱ ለምንድን ነው እንደዛ የሆነው የሚል ወጣቱን በአንዱ ለማስፈራራት በሌላኛው ደግሞ ምናልባትም መረጃ ካገኘን ተብሎ የተሰበሰበ ነው። ይሄ ምን ያክል እንዳሰጋቸው ፋኖ
ምን ያክል እያሰቃያቸው እንዳለ ፋኖ ታያላችሁ። የአማራ ፋኖ ምናልባት አሁን አብይ አህመድ እየሄደበት ባለው መንገድ ሄደው ተሳስተው ያልሆነ ነገር ሰርተው ተሳስተው ከትግራይና ከኦሮሚያ ጋር ተጣልተው እና ኃይላቸው ካላዳከሙ በስተቀር አሁን ባለንበት ጊዜ ሆኜ ያገኘሁትን መረጃ በመቶ ሺዎች የሚቆጠሩ ፋኖች አዲስ አበባ አጠገብ ናቸው። ፋኖ ክሎዝ ሚሊዮን ሆነዋል። አሁን ካህናት ብቻ 7000 ካህናት እንደሄዱ ካህናት ነው። እስከዛ ድረስ ነው ትግሉ የጠነከረው። ነገሩ በእያንዳንዱ አሁን አስቡት 1 ሚሊዮን ታጋይ እንኳን ቢኖራቸው 1 ሚሊዮን እኮ ቢያንስ 5 ኮኔክሽን አለው ካላችሁ 5 ሚሊዮን ታጋይ ያላቸው እነዚህ ሰዎች ስንት ነው የሚታገለው? ከእድሜ በታች ያልሆነው 50% ነው። በኢትዮጵያ እድሜ ማለት ከ48 እስከ 52 ነው። ከ18 በታች የሆኑ ወጣቶች ማለት ነው። ስለዚህ የአማራ ክልል ህዝብ 50% ወጣት ነው ብንለው 15 ሚሊዮን ወጣት ነው። 15 ሚሊዮን ከ15ቱም በንግድ ላይ ያለ ነው፣ በመንግስት ሰራተኝነት ያለ ከእድሜም ትንሽ ገፋ ያደረጉ መታገል የማይችሉ ምናምን እያላችሁ ትግሉን የማይደግፉ መሀል ላይ ያሉ እያላችሁ ብትለዩት 5 ሚሊዮን ከ15ቱ ታጋይ ከሆነ ሙሉ ክልሉ ታጋይ ነው ማለት ነው። ያን ያክል ነው የጨነቃቸው እና መሪዎች በሄዱበት መንገድ ደግሞ ቦምብ አለ፣ ይፈነዳል፣ ወይ ይገደላሉ ወይ ያመልጣሉ። ሁሌ እንደደነገጡ ናቸው። ለዛ ነው የአማራ ክልል መንግስት የአስፋልት መንግስት የተባለው። የአስፋልት መንግስት ነው፣ መውረድ አይችልም። ወደ ቀበሌዎች ወደ ገጠር ወረዳ መሄድ አይችሉም። ያን ያክል ውጥረት ውስጥ ናቸው እና ወጣቶቹ ሰብስቦ ባህር ዳር ላይ እንዲህ እናደርጋለን፣ በአንድ በኩል ትንሽ እንደዛ ያደርጋሉ፣ እንዴ ሊስተካከል ነው እንዴ ምናምን ብሎ ወጣቱ እንዲታለል ነው። ሌላው ደግሞ ማን ነው እየሰጠ ያለ ብለው መረጃ ለማግኘት ነው ብዬ ነው የማስበው። ሌላው ግን ወጣቶቹ እዛው እንደተሰበሰቡ ሰውየው ተናግሮ ከጨረሰ በኋላ የመከላከያው ሰው ምን ሊያደርግ መጣ ነው ጥያቄ። ምን አለበት እዛ? ምን ስራ አለው እዛ? ምን ስራ አለው? መጥቶ የመከላከያ እንደው በቃ እንደናንተ ወጣቶች ናቸው እዚህ እየረበሹን ያሉ እናንተ ወጣቶች እያላችሁ ምናምን ብሎ አፍሶ ለመሄድ ሰው ቀላል አይደለም። ቀስ ቀስ ብሎ ሽልክ ብሎ እንደጠፋ ነው ያለን መረጃ የሚያሳየው። ለማንኛውም ግን ባይሆንም አረጋ ከበደ ብቻው ተናግሮ ሂዶ ከሆነም መረጃችን እስከዛ ድረስም ከሆነ ሰውየው አሁን ነው እንደ ስርቆት የታየው? የመሬት ስርቆት፣ የግብር ስርቆት፣ የኮንትራት ስርቆት የታየው አሁን ነው ወይ? ለምን አሁን የሚል በደንብ ማየት ይኖርባቸዋል ማለት ነው። ለምን አሁን ያሰቡት ምናልባት ፋኖም እንደምንም ኮንቪንስ አድርገው አፈሙዙ ወደ ትግራይና ወደ ኦሮሚያ እንደዚህ እንዲመልስ ያላቸውን ሐሳብ አድርገውት እንደሆነ አማራ ክልል ሌላ ደግሞ መስዋዕትነት ሊያስከፍሉት እንደማለት ነው። የሚያልቅ አይደለም፣ የሚቆም አይደለም። ቤተመንግስቱን ካላገኙት የፋኖ ትግል የሚቆም አይደለም። ትግራይን ካማቱት በኋላ ምናልባትም አብረው ከተመቱ በኋላ ተመልሶ ትግራይ ነፃነቷን እንኳን ብታውጅ ከዛ በኋላ ደግሞ ሌላ ትግል አላቸው። ፋኖ የሚያዋጣው ከትግራይ ጋር፣ ከኦሮሚያ ጋር፣ ከሌሎች ብሔር ብሔረሰቦች ጋር አንድ ላይ ሆኖ ጠላቱን መገርሰስ ነው የሚያዋጣው። ያ ነው። ለእናንተ ብቻ አይደለም ለኛም አንድ ነው። አንድ ላይ ስንሆን ወይ ለኛ ብቻም አይደለም ለእናንተም እንደዛው ነው። ለዚህ እኩል ተጠቃሚ ሆኖ በአንድነት መታገል የመሰለ ነገር የለም። እንዳታላችሁ ነው።
ቅድም ያሳየኋችሁ የሚዲያ ካምፔናቸው ላይ እዚህ እንደምታዩት 3 ነገሮች አሉ። አንደኛው የሚለው የህወሓት ከፋኖ ኃይሎች ድርድር በታች ያለው መሀል ላይ ያለው የህወሓት ከፍተኛ ጀነራሎች ወደ ግንባር መሰማራታቸው ነው የሚለው። እንግዲህ እግዚአብሔር ያሳያችሁ። ኢትዮጵያ ያሏት ጀነራሎች በሙሉ አሰማርታ ስታበቃ ትግራይን ብቻ አይደለም ኦሮሚያም፣ አማራም ሌሎች አካባቢዎችም እያበሳበሰች ባለችበት ጊዜ የትግራይ ጀነራሎች እቤት ውስጥ ቁጭ ሊሉለት ነበር ወይ? የትግራይ ከፍተኛ ጀነራሎች ወደ ግንባር መሰማራታቸው ይሄ ዜና ነው። ታዲያ ምን ሊያደርግ ነው? ምን ሊያደርጉ ነው? ምን ሊያደርጉ ነበር የተጠበቁት? በማንም ቢሆን በማንም ብሔርም ቢሆን በየትኛውም ሀገርም ቢሆን የትግራይ ጀነራል፣ የትግራይ ፖለቲካ መሪ፣ የትግራይ መሪ በየትኛውም መመዘኛ ጦርነት አይከፍትም። ጦርነት አይከፍትም። የኛ አይደለም፣ የትግራይ ባህል አይደለም ጦርነት መክፈት። ጦርነት ከተጀመረብን መጨረስ ግን ባህላችን ነው። ትክክል ነው። ምክንያቱም አጎብድደን የምንመታ ምን ጨፈጨፍ አይደለም። አንገታችን የምንደፋ አይደለም። ያለን ይዘን የምንታገልነን የምናሸንፍም ጭምር ማለት ነው። እና የትግራይ ጀነራሎች መሰማራታቸው ብሎ ዜና ሲሰራ ማየት ማለት ፕሮፓጋንዳ ስለለመዱበት አሁን እኮ ተሰማሩ፣ እንደዚህ ያሉ፣ ገቡ፣ ወጡ ምናምን ብለው የጀመሩ እነሱ ናቸው ለማለት ያክል ነው። ያቺ ነች ሐሳባቸው፣ እናውቃታለን። የተጀመረው አሁን አይደለም። ጦርነቱ ሌላ ቀርቶነ ቲቦርናዥ ሳይቀር ምን አድርጉ ነው የሚላቸው እነዚህ ህዝቦች ማለት ጀምረዋል። ምን አድርጉ ነው የሚላቸው ማለት ጀምረዋል። ህዝቡ የዓለም ማህበረሰብ አውቆታል። የነዚህ ሰዎች ሴራ በትግራይ ላይ ማኖ የማስነካት ሴራቸው በደንብ አድርጎ ጠንቅቆ አውቆታል ማለት ነው። የህወሓት ጀነራሎች ግንባር ላይ ተሰማሩ ሲል ተኝተው ነበር ማለት ነው ወይ አላወቃቸውም እንጂ የትግራይ ጀነራል በየትኛውም ጊዜም ቢሆን ቁጭ አላልንም ነው ያሉት። እነሱም ራሳቸው እኮ ክረምትና በጋ እያሰለጠኑ ነው፣ እነዚህ ሰዎች አልተኙም ሲሏቸው ነበር። ጀነራሎቻችንም ሲመልሱ ነበር፣ አዎ አልተኛንም፣ የሚያስተኛ ቀጠና አይደለም፣ መሬታችን ተወሮ ህዝባችን ተፈናቅሎ ባለበት ጊዜ የምንተኛ አይደለንም፣ ትክክል ነው፣ አልተኛንም ነበር ሲሉ የነበሩት። ይህንን ሲሉ እያሰለጠን ነው እያሉ ነው ብለው ዜና ይሰሩ ነበር፣ ያደናግሩ ነበር። አሁን ደግሞ ጀነራሎቹ ወደ ግንባር ተሰማሩ ይላሉ ማለት ነው። የኢትዮጵያ ህዝብ በደንብ በግልጽ እንዲያውቀው የምፈልገው በእያንዳንዱ የአብይ አህመድ ትንኮሳ መስዋዕትነት እየተከፈለ ነበር። አብይ አህመድ አሁን አይደለም ጦርነት የጀመረው፣ አሁን ተጀምረዋል። ኦልሬዲ ጀምረውታል። በሰቆጣ አካባቢ፣ በዛታ አካባቢ እነዛ ሸፍቶችም አቅቷቸው እንጂ እየሞከሩ ነው። እዛ ሆነው ድቡልቡል ዱባ መስለው በደንብ እየተመገቡ ምን እያገኙ ምን እያጡ እንዳሉ ይታወቃሉ። እነሱ ይቀልብሱ ችግር የለም። መጨረሻ ላይ ግን የቀለብኳችሁ መልሱ ብሎ እንደሚጠይቃቸው ምንም ጥርጥር የለንም። እየቀለባቸው ያለው ምለው ኃላፊዎቹ ማለት ነው። ተራው ወታደር ያደረገው ግን በየቦታው እየተንከራተተ እንደሆነ በወባና በምናምን እየተበላ እየሞተ እንደሆነ እያያችሁት ነው። ለማንኛውም ተንኳሹ ራሱ መሆኑ ኢትዮጵያውያን ሊያውቁት ይገባል የሚል ነው። አንድ ሁለት ብዬ የተወሰኑ ላስረዳችሁ። አንደኛ ፕሪቶሪያ ያፈረሰው አብይ አህመድ እንደሆነ ሲገለጽ ቆይቷል።
ስንገልጽ ቆይተናል። ፕሪቶሪያ እኮ የሚለው ወደ ህገ መንግስት ተመለሱ ነው። ፕሪቶሪያ የሚለው ሽፍታ አፍራ አይደለም፣ ሽፍታ መስርትባቸው እዚሁ አሰልጥንባቸው አይደለም የሚለው ሽፍቶች አሰልጥኑባቸው አይልም። ፕሪቶሪያ ታጣቂ ኃይሎች ትግራይም ሆነ ኢትዮጵያ የምትደግፏቸው ታጣቂ ኃይሎች መልሱ ሲባል እነዚህን አትደግፉ ሲባል ትግራይ የአፋር ኃይሎች ነበሩ፣ የአገው ኃይሎች ነበሩ እና የአገውና የአፋር ተመልሰው የስምምነቱ አካል እንዲሆኑ አድርጋለች ትግራይ። ኢትዮጵያ ግን በግልባጩ ያልነበረ ሽፍታ አፈራችብን። እንደዛ ብቻ አይደለም፣ አቅም አንሶባቸው የማይችሉ የመከነ ሐሳብ የያዙ ስለሆኑ ነው እንጂ ቢችሉ ኑሮ ሀገር ታጠፋ ነበር፣ ትግራይን ትገለብጥ ነበር። ዓላማቸው ያ ነበር። ግን ደግነቱ ሌባው ነው የሄደው ወደዛ። መሞት የማይፈልግ ሰርቆ ከዚህም ከዛም ሰርቆ መስዋዕትነት ከፍሎ ሀገር ለማዳን ወይ ለዓላማው መስዋዕትነት ለመክፈል የተዘጋጀ ሳይሆን ከዚህም ከዛም ሰርቆ ብር ያከማቸና ያችን ብር ቁጭ ብሎ ለመብላት የተዘጋጀ ኃይል ብቻ ነው ያለው። ጻድቃን ምን ብሎ ነው የሚሞትልህ? 1.2 ቢሊዮን ብር ያወጣበት የዘይት ፋብሪካ እየሰራ ነው። ሌሎች ስራዎቹም እየሰራ ነው። ሌላ ጊዜ የምናጋልጠው ማን ነው? ተመልሶ እንደው መርቶ የሚያዋጋልን ነው። ደንጥሩም ከነበሩበት አሁን ወዳሉበት ይዩት። ከሆድ በላይ ማንም ዘመድ የለውም። መናገር እስኪያቅተው ድረስ እዛው አባብጠዋል ማለት ጤናም አይደለም። ለማንኛውም እነዚህ ናቸው መጥተው የሚዋጉት። ሊዋጉም አልነበረም። መጀመሪያውንም ሲመሰርታቸው ትግራይን ለመረበሽ ነው። ይበተኑ ይሆናል በዚህ ተስፋ ይቆርጡ ይሆናል በዚህ እያለ ነው። የትግራይ ሰራዊት ግን ንቅንቅ አልልም ብሎ አቋሙ ላይ ጸንቶ ሀገሩን እየጠበቀ ህዝቡን እየጠበቀ ባለበት ነው ያለ ነው ማለት ነው። እና ከጅምሩ እነዚህ ሽፍቶች ሲያፈራ እዛው ሲያከማቻቸው እነሱን ሲደግፍ ፕሪቶሪያ ጣሰ ማለት ያ ነው። ፕሪቶሪያ ጣሰ ማለት የትግራይ መሬት በህገ መንግስቱ መሰረት ወደ ህገ መንግስት አለመመለስ ነው። ሌላኛው የመጣስ መንገድ ማለት ነው። የድሮኖቹ ጉዳይ ተውት። ስንት ጊዜ ነው በድሮን የተደበደበችው ትግራይ? ስንት ጊዜ ነው ደሞዙ የተከለከለው የትግራይ መንግስት ሰራተኛ? ስንት ጊዜ ነው ማለት እስካሁን ድረስ ባጀታችን አላገኘንም። 6 ዓመት ሆነ። ከትግራይ የሚወሰደው ወርቅና ሌላ እየቀጠለ ነው። ነገር ግን ትግራይ የምታገኘው ባጀትና ሌላው ጥቅማ ጥቅም ግን ያቺ ድጎማ እንኳን የለችም። 1/10 ወይ 1/20 የምትሆን ትግራይ ከምታበረክተው 1/10 ወይ 1/20 የምትሆን ትልቅ ነገር ሆና ለትግራይ እሷንም ጭምር ከልክሎ ነው ያለው እና ተመልሶ አሁን ባለንበት ደረጃ ላይ ተመልሰን ወደ ጦርነት ባንገባ ኑሮ ነበር የሚገርመው። ጦርነት ብታነሳ ትግራይ አይገርምም ነበረ። ባህላችን ስላልሆነ ታሪካችን ስላልሆነ ስለማንፈልገው የጦርነት መከራ የጦርነት አደጋ ስለምናቅ የሰላም ዋጋ ትግራይ ስለምታቅ ብቻ ነው እስካሁን ድረስ ትግራይ እንደዚህ አይነት ትንኮሳዎች ውስጥ ያልገባችው። እየተተነኮሰችም ጭምር ዝም ብላ ያለችው በዚህ ምክንያት ነው ማለት ነው። እና መላ ኢትዮጵያዊ ሊያውቀው የሚገባ አንዱ ነገር ይሄ ነው። ሌላው ስክሪን ላይ የምታዩት በሶስተኛ ደረጃ ያስቀመጡት ኢሳያስና አብይ አህመድ ለማስታረቅ አሜሪካ እየሄደች ነው ነው የሚለው። ይሄ እንግዲህ መገለጫው የመጀመሪያው መገለጫ ፍራቻ ነው። የጽምዶ ፍራቻ ነው። ጽምዶ የሚባል ለኤርትራ ሌላኛው ኢዲኤፍ የሆነ ለትግራይ ሌላኛው ቲዲኤፍ የሆነ ጽምዶ አለ። ጽምዶ ያ ነው።
ታዲያ ይህንን ጽምዶ አብይ አህመድ ያሰጋው ነገር ካለ ከጽምዶ በላይ ሊሆን አይችልም። የፈራው ነገር ካለ ከጽምዶ በላይ ሊሆን አይችልም። ለዛ ነው አሁን ድሮን አምጥቻለሁ፣ ዘመናዊ ጦርነት ነው የሚሆነው፣ በድሮንና በጀት ነው የሚሆነው። ስንት ጊዜ ነው የሚተኩሰው? የድሮንና የጀት እኮ ጸረ ድሮንና ጸረ ጀት አለ። ኤርትራ ሀገር ናት። ትግራይም እንደ ትላንት አይደለችም። ቁጭ ብላ የምትጠብቅ አይደለችም። ጦርነት እንዲጀመር ነው የማትፈልገው እንጂ ከተጀመረ መጨረስ ትችልበታለች ብያለሁ። እኛ አንፈልግም። አሁንም ቢሆን መሪዎቻችን መንገር እንችላለን። መሪዎቻችሁ ከነገራችሁ ኢትዮጵያውያን ይሄ ሰው ሰላም ይስጠን፣ መሬታችን ይመልስ፣ ትግራይ ሰላም ብቻ ነው የምትፈልገው። እምቢ ከተባለ ግን ዝም ብላ ተኝታ የምትመታ ሀገር አይደለችም። የአባቶቻችን ታሪክ አይደለም። ይሄ ነው። ስለዚህ ፍራቻ ነው የመጀመሪያው ማለት ነው። እርቁ ተጀምሯል ወይ የሚለው ግን አሁን አይደለም እኮ የተጀመረው። ልመናው አዲስ አይደለም። አንድ አፍታ እንዴት አሁን ደረሳቸው እነዚህ ሀበሻ እና ሌሎች አሁን እንዴት እንደደረሳቸው አላቅም እንጂ እርቁ የጀመረው እኮ የሳዑዲ ንጉስ የኬንያ ፕሬዚደንት 5 ጊዜ 6 ጊዜ ሲመላለሱ ነው። እነሱ ብቻ አይደሉም፣ ሌሎቹም ተመላልሰዋል ሊያስታርቁ አልቻሉም። ምክንያቱም በተለያዩ ጊዜያት በተለይ እኔም ማስታውሳቸው አንደኛው ምን ይዘን ነው የምንታረቀው ነው። ምክንያቱም እነሱ እየፈለጉ ያሉት ባለቤትነት ነው፣ የባህር ባለቤትነት ነው። እኛ ተጠቃሚነት አልከለከልንም ነበረ። ተጠቃሚነት ሳይከለከሉ ባለቤትነት ክሌም ማድረጋቸው እንዴት ከነዚህ ጋር ማለት መግባቢያ ነጥባችን መነጋገሪያ ነጥባችንስ ምን ሊሆን ነው ብለውን የመለሷቸው። በባሌም በቦሌም ይመለሳል ብለው በጉራ መጡ እነ ብርሃኑ። ከዛ በኋላ በቅርብ ጊዜ የአሜሪካ አሁን እንዳለው አንድ አፍታ ላይ እንደተጻፈው አሜሪካ እያደራደረች ነው ይላል። ኢሳያስና አብይን አሜሪካ እያደራደረች ነው ይላል። እንዴ መለስን እኮ ባለፈው። አሁን ዝም ብሎ እንደው ተራ ለፌስቡክ ፖስት ያደረጉት እንዳይመስላችሁ። ሙከራ ነው። ቢደረግ ቢታሰብ እንደዛ ብናደርግ ህዝቡ ምን ይላል? እንደዛ ብናደርግ ሌሎቹ እንዴት ይነቁብናል? ስጋት ነው፣ ፍራቻ ነው እንደዛ እያደረጋቸው ያለው። ምናልባትም ማለት ያለሱ ካለሱ ሌላ ሰው ያለ ስለማይመስለው ምናልባት አሁን ኢሳያስን ሸውጄ እንደምንም አንተ ዘም በልልኝ እዚሁ ብዬ ታርቀናል ብዬ በቃ እሱ ብዬ ኢሳያስን ዝም ማሰኘውና ሱዳንም የሱዳን ሰዎች ከሱዳን መንግስትና በዚህ በፖርት ሱዳን አካባቢ ዲፋክቶ ብሎ ያወጀው ኃይል ከነዚህ ውጭ ሌሎች የሱዳን ኃይልነን ባዮች 5 ሰው ያላት ቡድንም ጭምር አልቀረች ጠርቷል። ሰሞኑን የነበረ አዲስ አበባ የነበረው ስምምነት ማለት ነው የሆነ ሽምግልና ነበር። እነ ኢጋድ እነ ዩናይትድ ኔሽን እነ አረብ ሊግ የተሳተፉበት የሱዳን በዚህ መልኩ ከያዝኳቸው አርኤስኤፍም እዛ ተሳትፈዋል ብያቸዋል። አርኤስኤፍ ጋር እንዲሆኑ እንዲታረቁ እና ጸረ የሱዳን መንግስት እንዲሄዱ ካደረኩኝ ሱዳን እዛው ይዛታለሁ። ኤርትራም አሜሪካ አስታርቅኝ ብዬ እየለመንኳት ነው። እየለመናት ነው። ትክክል ነው። አልተሳሳቱም። ግን ባለፈው መልሰናል ማለት ነው እና ኤርትራን ዝም ማሰኛታለሁ። ትግራይ ብቻዋን ለማስቀረት ቅድምም ያልኩት የፋኖ ጉዳይ አለ። የፋኖ ደግሞ እዛው እያሉ ወይ ኬንያ ወስጄ ታረቃቸዋለሁ፣ ካልሆነም በመኖክሴና በጳጳስ ልኬ ታረቃቸዋለሁ፣ አፈሙዛችሁን አዙሩና ብዬ ትግራይን መታለሁ። ታርጌቱ
አሁን ያቺ ዜና ራሷ ኤርትራና ኢትዮጵያ ኢሳያስና አብይ አሜሪካ እያስታረቀች ነው የሚለውን ዜና ራሱ ትግራይ መጣሁብሽ ነው የምደነግጥ አይደለችም ትግራይ እንጂ ዋናው ጉዳይ ያ ነው። ይሄ ነው እያለ ያለው ብቻዋን ማስቀረት ትግራይ ከዛ ትግራይ መደብደብ ዓላማው እሱ ነው። ምዕራብ ትግራይ አሳልፎ ላለመስጠት መልሶ ወደ ባለቤቱ ላለመስጠት የሚደረገው መስዋዕትነት ነው። ኢትዮጵያ ትሸጣታለህ ወይ ለአንድ 5 ዓመት ምናምን ልግዛህና እንደው ተጋሩን ላጥፋልህ የሚለው ኃይል ቢመጣ ይሸጣታል። ሰውየው ያን ያክል ፋይዳ ቢስ ነው፣ ትርጉም የሌለው ሰው ነው። በዚህ ልክ ነው መመዘን ያለባችሁ ነው። ስለዚህ አሁን ይህንን ሲያደርግ ግን የሸጣት ነግሬያቸዋለሁ። ወደ በኋላም ሌላ ዜና አለን እንጂ አልፋሽካ የሱዳን ቀምቶ ለመውሰድ ምናልባት አርኤስኤፍ የሚደግፉበት ዩናይትድ አረብ ኤሚሬትስ ለዚህ ነው አልፋሽካ እንዲሰጡ ከኢትዮጵያም ሑመራ እንዲሰጡ ምዕራብ ትግራይ እንዲሰጡ አልፋሽካ እና ምዕራብ ትግራይ አንድ ላይ እንዲያለሙ ይህንን አንድ ላይ ካለሙ አለቀ በቃ የነሱ የፉድ ሴኩሪቲ ጉዳይ ተፈታ ማለት ነው። ይሄ ነው እነሱ ድሮንና ምናምን እንትን እያሉ ያሉት። ለማንኛውም የማይሆን ነገር ነው። የኤርትራ እርቅ ደግሞ ብንመጣ አይሆንም ብለናል እኮ አሉ። በሚዲያቸው ነገሩ። ለመነ ትግራይ የሌለችበት እርቅ የለም አልን። ከዛ በኋላ የሚያደርገው አጣ ብለናል። ትግራይን ለመሸወድ ተጋሩን ለማታለል በተጋሩና በኤርትራውያን መካከል ያለው ትስስር ያለው መተማመን እየላላ እንዲሄድ ለማድረግ ይህንን ለማድረግ ነው ኤርትራን እየመኮርኳት ነው በየጊዜው እያለ ያለው እምነት እንድናጣ ሲጀምር የምንተማመነው በራሳችን እንጂ በሰው አይደለም። ሲቀጥል ደግሞ የኤርትራና የትግራይ ጽምዶ ለኤርትራና ለትግራይ እንጂ ለትግራይ ብቻ አይደለም። ስለዚህ ኤርትራውያንም ያውቁታል። ምን እንደመለሱም ባለፈው አይታችኋል። ኦልሬዲ ትግራይ የሌለችበት እርቅ የማይሆን እንደሆነ ተነግሯቸው ተመልሰው ሄዱ ነው። አሁን የአሜሪካም እይታ እየተቀየረ መጥቷል። የመሪዎቻችን ጥንካሬ ነው እንጂ እዚህ ላይ የሚጠይቀው የትግራይ መሪዎች ከጠነከሩ አሁን የተለያዩ ተንታኞች የአሜሪካ ተንታኞች ቲዲኤፍ ላይ ያላቸው እምነት እየጠነከረ እየመጣ ነው። በተለያየ መልኩ ህትመቶቹም እያነበባችሁ ነው፣ እያያችሁ ነው። በተለያየ መልኩ እያወጡት ነው። አሜሪካ የኢስት አፍሪካ ጉዳይ ሪቫይዝ ማድረግ መቻል አለባት። እዛ ላይ ያላት ስትራቴጂ ሪቫይዝ ማድረግ መቻል አለባት። ቲዲኤፍ የሚባለው ኃይል በተግባር ያስመሰከረ ኃይል ድሮን እና ጸረ ድሮን ማስታጠቅ ይኖርባታል እያሉ እየጻፉ ነው የሚገኙት ማለት ነው። እና አሁን የጭንቁ መገለጫ ግን እንደዚህ ሆናለች እንደዚህ ያልሆነችም እያለ ወይ ታርቀናል አልታረቅንም እያለ ከአንዱ ጋር ታርቆ ከአንደኛው ጋር ከጨረሰ በኋላ ተመልሶ መጥቶ ሊበላው ይሄ ነው። ስለዚህ ይህንን ያልገባው ኃይል ደግሞ የለም። አሁን እኮ ጦርነት አፋፍ ላይ ነው ያለን። እራሱ ስንት ሰራዊትና ስንት የጦር መሳሪያ እያመጣ እንደሆነ ታውቃላችሁ። እዚሁም እናቀርበዋለን አብዛኛው ጊዜ። ስለዚህ እዚህ ላይ ተደርሶ አይ በቃ አምነናሃል እንመለሳለን ብሎ አንዱ ብቻ ሁለቱ ሶስቱ እያለ በዚህ መልኩ የሚበተንበት ምክንያት አለ ብሎ ማሰቡ ራሱ ጅልነቱ ነው። አይሆንም፣ አትጃጃል ነው።